ተከታን መኪናውን አስነስተው ወዲያውኑ ነው ሄዱት የት ገደል አፋፍ ወደ ገደል ነው እንደሞተ ነው የሚያውቁት ገደል አፋፍ ላይ ነው የወረወሩት አንቺ እስከ ውስጥ ድረስ እሱ እስካለበት ድረስ ሄድሻል እኔ ሄድኩኝና ሳየው ፊቱ እሱ ነው ዴቭ ነው ዴቭ ኢሳያስ ዴቭ እንዴት ነው አለውና ያው አንቺን ከፈጣሪ በታች ባንቺ ቸርነት በህይወት ተገኝቻለሁ እናት ሰላም ቤተሰቦቻችን እንግዲህ ዛሬም ደግሞ ተመልሰን መጥተናል እኔና ሮባ ያው አንድ ጉዳይ ይዘልናል መጥተናል እንግዲህ አንድ ቤተሰባችን ወይንም ደግሞ አንድ ለኛ ማጋራት የምፈልገው ነገር ያለች ሴት አለች እንግዲህ በመሐላችን ቤተሰቦቻችን እንደሌላው ጊዜው ፍለፊት አስቀምጠን ማናናገራት እንግዲህ ለህይወቷ ለደህንነቷ በጣም እንደምትሰጋና ያው ለማስረዳት ሞክረን ነበር ፊትሽ አይታይም ብዙ ነገር ብለናት ነበር ነገር ግን ውስጧ ደስ ስላላላት ያው ምነግራችሁ ነገር ደግሞ አለ ስላለችን ያው እኛም ደግሞ የሷን ፍላጎት አክብረን እንደምትፈልገው ያደረግን ነው እንግዲህ ሮባ እንግዲህ እንዳልከው ነው ቴዶዬ አጠገባችን ወይም ጀርባዋን ሰጥታ ለእናንተ የተቀመጠችው እንግዳችን አንድ ጥቆማ ልታደርስ ነው ለኛ መታለች ለዛም ደግሞ ለደህንነቴ ስጋት ስላለብኝ እንዲሁ ያለውን ነገር ላጫውታችሁ ከዛ እንግዲህ ክትትላችሁን ቀጥሎ ስትል ነው የነገረችን ጉዳዩ ምን እንደሆነ ከናንተ ጋር በይበልጥ እንሰማለን ማለት ነው እኔና ቴዶ እናንተ ማብሮነታችሁን ከኛ ጋር አድርጉ እላለሁ እንግዲህ እንግዳችን እስኪ ስምሽን መግለጽ አስፈላጊም አይደለም ያው ስለዚህ ያለውን ጉዳይ ብቻ ንገሪ እሺ ስሜን መግለጽ ካለብኝ ችግር የለውም ያው ለራሴ ህይወት ስለምፈራ ነው ሜሮን እባላለሁ እና ያየሁት ነገር የሆነ ካይምሮ በላይ ስለሆነ እንቅልፍ አጣው ታውቃለህ እና እናንተ ጋር መጣሁኝ ምንድነው ጉዳዩ የሆነ ጊዜ የሆነ ፍቅረኛ ነበረኝና የሆነ ጫካ ውስጥ እንዝናናለን የሆነ መናፈሻ ነገር ነው ጫካ ነው ቦታ እና አሁን እሱ ወደ ውጭ ሄዷል ወደ ዱባይ ማለት ነው እና በቃ እሱን ለማስታወስ ምናምን ለመዝናናት እዛ ቦታ ላይ ሄድኩኝ ድንገት ማለት ነው ሄጄ ቁጭ ብዬ ያየሁት ነገር በቃ እኔ ምን ብዬ ልንገርክ እስካሁን ያመኛል ማለት ነው ጫካ ውስጥ ነው የምትይኝ ጫካ ውስጥ ነው እንደ መናፈሻም ነው ጫካ ነገር ነው ጫካ ነው ቁጭ ብዬ እዛ ጋር ብቻዬን ነበርኩኝ እና ብቻዬን ቁጭ ብዬ ስልኬን ከፍቼ ሙዚቃ እየሰማሁ ነበር በአጋጣሚ ከዛን የሆነ ጥቁር መኪና መጣ እና በጣም ደነገጥኩ እዛ አካባቢ መኪና አያልፍም በእንደዚህ አይነት ወደ ውስጥ ጫካ ውስጥ መኪና ይገባል እና ያው አንቺ ብዙ ጊዜ ስለምትሄጂ ነው ነገር ያቡክሽው ወይስ በግምት ነው አይደለም እኔ ከፍቅረኛዬ ጋር እንዳልኩክ ብዙ ጊዜ እዛ ቦታ ላይ ይሄዳለሁ እና ስለሚሄድ አይደለም ሰው የሚያውቀው ሰው ነው እዛ አካባቢ የሚዝናናው ማለት ነው ጫካ ነው አማን ይላል እዛ አካባቢ ያስፈራል ያው እንስሳ ምንም ስላለ ሰው ይፈራል ለመዝናናትም ያስፈራል ቦታ ያው እኔ ከፍቅረኛዬ ጋር ስለማውቀው ያ ነገር ለማስታወስ ነው እዛ ቦታ ላይ የሄድኩትና አጋጣሚ ሙዚቃ ከፍቼ የሆነ ጥቁር መኪና መጣ በዛ ጋር መኪና ያልፍም እንዳልኩክ በጣም ደነገጥኩኝና መኪናው ተከፈተ ከዛን 4 ሰዎች ሌዘር ጃኬት አርገዋል ማክስ አርገዋል ኮፍያ አርገዋል ወጡ ከዛን ዞር ብለው ሲያዩ ጭር ያለ ያው ጫካ ነው ከዛን ከኋላ መኪና ከፈቱና ከኋላ ቃሚጫምበት ከኋላ ከፈቱና የጎተቱ በገመድ አስሮት እየጎተቱ የሆነ ሰው አወረዱ ማለት ቆይ እስቲ አልገባኝም ግልጽ አድርጊልኝ የታገተ ሰው አለ ነው እያልሽኛለሽ አዎ እና እኔ ፈራውኝ መጮህ አልችልም ጫካ ነው ጫካ የምትይው ቦታ እንደ መናፈሻ በጥበቃዎች የሚጠበቅ የታጠረ አይነት ቦታ ነው ወይስ ክፍት የሆነ ጫካ ነው ክፍት የሆነ ጫካ ነው ጥበቃ ምናምን የለውም ቦታው እንዳልኩ ከሚያቅሰው ነው እዛ ሄዱ የሚለው እኔ አጋጣሚ ያትውስታ ስላለብኝ ሄድኩት እንጂ ቦታው በጣም ነው የሚያስፈራው ጅብም ምንም ሊኖር ይችላል እንደዚህ አይነት አካባቢ ሰዓቱን ምናልባት ማስታወስ ምትይው በዚህ ሰዓት ምናልባት ወደ 11 12 ሰዓት ይሆናል ይመስለኛል ከምሽቱ ማለት አዎ ብቻ ጨለም ነገር ብሏል ገባክ ከዛን ከኋላ ተከፈተ መኪናው ማለት ነው 4 ሰዎች ወረዱ መጀመሪያ ሌዘር አርገዋል ማክስ አርገዋል ኮፍያ አርገዋል ምናምን ደነገጥኩኝ ገባክ ሴት ነኝ እዛ ጋር ጫካ ውስጥ ሰው ሲያልፍም አይቻላቅም እዛ ጋር ሰው ሲገባ አይቻላቅ እንኳን ሰው መኪና ማያልፍም እንዳልኩና በጣም ደነገጥኩኝ ከዛን ከኋላ የጎተቱ አወረዱት በገመድ ታስሯል
ከዛን ማለት ቆይ አሁን ያየሽው ሰው በእድሜ ውስጥ ጸና ያለ ነው ወይስ ወጣት የሚባል ወጣት ነው ማለት ነው? አዎ ወጣት ነገር ነው ብቻ ሸፋፍነውታል ግን ወጣት ነው። ከዛን እጁን አስረውታል። እንትኑ ላይ ጭንቅላቱ ላይ ያደርጉለት ነገር ነበር። ጭንቅላቱ ላይ የሆነ ጨርቅ ነገር ተጠምጥሟል። እጁን አስረውታል። እግሩም ታስሯል። እንዲህ ተሸክመውት ለአራት ማለት ነው ለአራት ይዘው ጎትተውት አወረዱት። ከዛን ለአራት እየተፈራረቁ በጣም ይደበድቡታል። ያውሩት ነገር ነበር እና ይደማል። እሱ በጣም ይደማል። አፍንጫው ይደማል፣ አፉ ይደማል ምናምንና ማለት ብወርድ ገደል ነው። ወዴት ልግባ? በጣም ነው የደነገጥኩት። በቅርብ ርቀት ነበር ስትሰሚ ነበር ይሄን ነገር ስታይ ነበር እንጂ እኔ ሳይ የነበረው ቅርብ ነው። የተወሰነ ርቀት ነው ያለው። በጣም ቅርብ ነኝ ያለሁት ማለት ነው። ስለዚህ የሚያወሩትም የሚናገሩትም ነገር ይሰማኛል። እኔ ይሰማኛል። ያው ጫካ ስለሆነ እኔ ጀርባዬ ነው አልታያቸውም ጫካ ውስጥ ስለሆንኩ ማለት ነው። እና በጣም ፈራው ለራሴ ህይወት ማለት ነው። ገባ ከኔን ቢያዩኝ እዛ ጋር እንደሚገሉኝ አውቃለሁ። መግደል አይደለም በሴትነቴ ምን እንደሚያረጉኝ አላቅም። ተጫውተውብኝ ወይ እንትን ሊሉኝ ይችላሉ። እኔ እንደዚህ አይነት ጭከና አይቼ አላቅም። የሆነ ፊልም ላይ ምናምን ነበር ማየው። ግን ለካ ሰው ተገደለ ሞተ ምናምን የሚባለው እንደዚህ ነው ብዬ አሰብኩኝ። ገባ እና ባይል ይደበድቡታል፣ በጣም ይደበድቡታል። ይደማል፣ አፍንጫው ይደማል። በቃ እኔ ምን ብዬ ልንገርክ? ስለዚህ ያው የደሙትን ነገሮች ካየሽ ከላይ ሸፍኖት ነበር ያልሽኝን ነገር አውልቀውት ነበር። ያንን ነገር በሚያረጉበት ሰዓት ወለቀ። ጨርቅ ነገር ነው ያሰሩት እዚህ ግንባሩ እየደማው እንዳያየው መሰለኝ። አይኑን ሸፍነውታል። አይኑን ገለጡት ምናምን ነገር። ይሄ ጭንቅላቱ ላይ ያሰሩት ነገር ወለቀ እና ጭንቅላቱ በጣም ይደማል፣ አፍንጫው ይደማል ምናምን በጣም በቃ ተጎድቷል። እና በቃ ሊገሉት እንደሆነ ገባኝ። ስለዚህ ምን ላድርግ? ፎቶ ማንሳት አልቻልኩኝ። ፎቶ ሳነሳ ሊያዩኝ ነው። ገባክ? ምንም አይነት ማስረጃ በዛ ሰዓት ላይ የማቀርብበት ነገር የለም። ብጮ ይይዙኛል። እኔንም ለራሴ ህይወት ፈራውኝ ይሄንን ነገር። ግን ያው ህሊና አለ ካረል እንዴት እንቅልፍ ይወስደኛል ይሄንን ነገር እያየሁኝ ዝም ብዬ። በዛ ሰዓት ያንን ነገር ስትመለከቺ ራስሽ ወደ ማዳን ነው ሄድሽው ወይስ ያንን ነገር እስከመጨረሻው አይተሽ ምን እስከመጨረሻው ለማየት ነው የሞከርሽው ወይስ ራስሽን ለማዳን ያንን አይተሽ ቶሎ አጋጣሚዎች ተጠቀምሽ? አልቻልኩኝም እንደዛ ማድረግ። ህሊና አለ አይደል? ያ ሰው እንደዛ እየደማ እንደዛ ሊገሉት እያሰብኩ መጨረሻውን መከታተል ጀመርኩኝ። በቃ መጨረሻ ላይ ምን ወሰንኩኝ? ቢገሉኝም ይግደሉኝ፣ ካዩኝም ይዩኝ ብዬ መከታተል ጀመርኩኝ። ጫካ ውስጥ ነኝ እኔ፣ ወደ ታች ነኝ፣ እነሱ ትንሽ ወደ ላይ ናቸው። አንድ ቦታ ሆኖ ነው ጥቃት ሲያደርሱበት የነበረው ወይስ ቦታ እያቀያየሩ ነው? መጀመሪያ እዛው ነው ሲደበድቡት የነበሩት። ገባክ? በጣም ተጎድቷል። ቦታ ለመቀያየርም ከምልክ በላይ እየደማ ነው። በቃ አካባቢው ራሱ ደም በደም ነበር። እሺ እና የሰማሽው ቃል ነበረ ሲናገሩ? ያው በቅርብ ርቀት ነበርኩ ብለሽኛል። የሚናገሩት ነገር ይሰማኛል ብለሽኛል። አውጥተው ያንን ነገር በሚያደርጉበት ሰዓት እየተናገሩት የነበረው ነገር አለ። አሁን ይሄንን የምጠይቅሽ ምክንያቱን እንድናቅ ስለሚረዳ ነው። ምንድን ነበር? ከዛን ምን ሰማሁኝ? መረጃ አምጣ ነው የሚሉት። መስማት ፈለኩኝ የሚያወሩትን ነገር። ይሄ ሰው ምን ቢያደርጋቸው ነው የዚህን ያህል ጥቃት የሚያደርሱበት ብዬ ለመስማት ወደዛ ተጠጋው ማለት ነው። ተጠጋው ስልክ ድምጻቸው ይሰማኛል። ተደበቅኩና በጫካ ለራሴን ፈራውኝ እንዳያዩኝ። ስሰማ ምንድነው መረጃ አምጣ። እሱ ደግሞ ምንም አይነት መረጃ አልሰጣችሁም ግደሉኝ ነው የሚላቸው። በቃ ግደሉኝ። እኔ ምንም አይነት አለ ማለት ነው። እና መረጃ አምጣ ነው የሚሉት እንዳለ። በቃ ምን ብዬ ልንገርክ? ይሄ ገላው ምናምን እንዳለ ሰንበር አውጥቷል የተገረፈበት። ልብሱን አውልቀው በመሳሪያ ነበር የተጠቀሙት ነገር ነበር እሱን ለመደብደብ። በካቹ የማይመቱት ነገር የለም። ረግጦታል፣ አንዱ ፊቱን ረግጦታል፣ ግንባሩን ረግጦታል፣ ዱላ ይዘዋል እና ልብሱን ሁሉ አስወለቁት መጨረሻ ላይ ማለት ነው። በቃ አሁን ሊገሉት ነው አልኩና መከታተል ጀመርኩ። አሁን የመጨረሻ ልንገልክ ነው፣ መረጃውን አምጣሉት። አላመጣም ማለት እሱ በቃ ምንም አይነት መረጃ አልሰጣችሁም ግደሉኝ አላቸው። ገባ? በቃ ግደሉኝ ምናምን ይላቸዋል። በቃ እንደሚገሉት ምናምን ነገር ገባኝ። እንዴት ብዬ ፎቶ ላንሳ እንዳልኩ ፈራውኝ። ገባክ? ያነ ነገር እየሰማው ነበር። ከዛን ገደል አለ አንስተው ለአራት ተሸክመው ገደል ውስጥ እስከነ ነፍሱ ገደል ውስጥ አይኔ እያየ ማለት ነው። ሳየው ደግሞ ማቀው ሰው ነው ማለት
ማለት የማቀሱ እኔን እየተጠጉ መጡ። እስቲ ቆይ ብዬ ፊቱን በደንብ ሳይ ዴቭ ነው። ዴቭ ሚዲያውን በጣም እከታተል ነበር። ዴቭ ማለት ዴቪቱ ሚዲያ ላይ ያልሽው አሁን ግልጽ አድርጊልን እናቴ፣ እኛም የምናውቀው ሰው ስላለ ነው። እሺ ካስጨነቁሽ ዴቭ ማለት ነው። እኔም በአጋጣሚ ነው የሚገርምክ፣ በተከታታይ ሚዲያውን እከታተል ነበር፣ የሱን ሚዲያዎች ማለት ነው። ዴቭ የትኛው ነው ማለት ሳየው ስቃዩን ሳየው ዴቭ ዩቲዩበር የእናንተ ጓደኛ ዴቭ ማለት ነው፣ እሱ ነው። ለዚህ ነው እናንተ ጋር የሚመጣው። እርግጠኛ ነሽ? ባየሽው ነገር ጸይም ነው ልጁ? ራሱ ነው፣ በቃ ራሱ ነው። ታውቂያለሽ? አሁን ባሳይሽ አውቀዋለሁ፣ ራሱ ነው። ቆይ ገደሉ ሲጨምሩት አይተሻል? ገደሉት ጨምረውት ወይም ጥለውት ወርውረው እነሱ ከአካባቢው ተሰለቡ ነው ወረወሩትና በአፋጣኝ ወደ መኪናቸው እየሮጡ ሄዱ። በዛን አጋጣሚ ነው እነሱ ሲሄዱ ጠብቀሽ ተከተለሽ ሄድሽ አንቺ? ተከትዬ ሄድኩ። ከዛን መኪናውን አስነስተው ወዲያውኑ ነው የሄዱት። የት? ገደል አፋፍ? ወደ ገደል ግን እንደሞተ ነው የሚያውቁት። ገደል አፋፍ ላይ ነው የወረወሩት። አንቺ እስከ ውስጥ ድረስ እሱ እስካለበት ድረስ ሄድሻል? እኔ ሄድኩኝና ሳየው ፊቱ እሱ ነው፣ ዴቭ ነው። ተጠግተሽ አይተሽዋል? ተጠግቼ አይቼዋለሁ። ለመንካት ፈራሁኝ እንዴ፣ መረጃም እኮ አለ አይደል? ቆይ ግን በህይወት አለ? በህይወት አለ ነው አይመስለኝም። እኔ ስልክ ከላይ ገደል ወረወሩት ወደ ታች የሚዘርፈውም አይመስለኝም። የት ነው ያለው? የት ምን ጫካ ነው? እዛ ገደል ውስጥ መግባት አልቻልኩም። ይሄን ያየው በቃ ይሄ ራሱ ዴቭ እንዴ። ታዲያ እስካሁን እኮ መቆየት አልነበረብሽ ነው። ተነስኝ እኮ ቢሆንም እንደ ዴቭ ነው ብቻ ታረቀው። አንዴ ካሜራማ መረጃዎች ከሷ ከጀርባ አጣሩ። እኛ እንውጣ። እንሂድ ቶሎ በል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ረጅም መንገድ ነው በጣም እስካሁን ነው ጀመርኩ ታውቃለህ። ይሄ ነገር ግን ወጥመድ እንዳይሆን ይኸውልሽ ወይኔ እስኪው ዴቭ ወይኔ ዴቭ እሷን አቆያት እዛ ጋር በምን አይነት ገመድ ነው ያሰረው? ዴቫ ወይኔ ፍርፍሩ ዴቫ ወይኔ ሰውነቱ ራሱ ይወጣል። ይሄን ያዙልኝ ዴቫ። ትንሽ መለስ ያልክ ይመስለኛል ከቀድሙ ሁኔታ። የማን ቤት ነው? እንግዲህ አንተን የተመለከተች ሴት ጫካ ውስጥ ሲደበድቡም ሆነ ጉዳቱ እንደደረሰበት የተመለከተች ሴት ናት። በርቀት ሆና ደብድበውክም ገደል አፋፍ ጥለውክ ሲሄዱ ተከትላ ሄዳ ስታይ ከአንተ ስለመሆኑ አውቃ ወንድማችሁ ጓደኛችሁ ዴቭ ወድቋል ብላ ወደኛ መጥታ ነገረችን። ያው የእሷ ቤት ነው ልልክ ነው። ጥቆሙን ማድረሳናለች። ቤቷም ደግሞ ቅርብ ስለነበረ ከነበርክበት ቦታ ቀጥታ ወደ እሷ ቤት ነው ይዘንክ የገባ ነው። የመጀመሪያውን እርዳታ ልናደርግ የምንችለው እዚሁ ቤት ውስጥ ሆነ ነው ብለን ስላሰብን ነው። ዴቪ እንዴት ነው? መናገር ማውራት ትችላለህ? አዎ። ምንድን ነበር የተፈጠረው? ዴቪ እኛ ግራ ገባን እኮ ማለት
ስትነግረን መጀመሪያ እንደውም ስትነግረን እኮ ስላልነገረችን ማን እንደሆንክም እኛንም በስነ ስርዓት በደንብ አታውቃንም ልጅቷ። ኖርማሊ ኖርማሊ ራንደም ሰዎች መጥተው ጥቆማ እንደሚሰጡን ነው የመሰለን። ጥቆማን የመሰለን እኛ ሰማናት የሆነ ሳለ ዴቭ ነው ስትለ ዴቭ እኔ ዴቭ ስትል ሌላ እንትን ውስጥ እኔም ግራ ገባኝ ታውቃለህ። እና ዴቭ ነው ትለኛለች። ማን ነው ዴቭ? ዩቲዩብ ይሰራል ምናምን ስትለኝ ነው በቃ። አንተ ስትደናገጥ መጀመሪያ ግራ ተጋብቼ ነበር። ምንድነው የሚደናገጠው እያልኩ ነው በውስጤ ማይክ የነበረውና እሱ ወዲያው ነቅቶ ገብቶት ነው ሁላ ዴቭ ስትል እሱ አንተ ስለመሆኑ መጨረሻ ላይ የራሳችሁ ጓደኛ ነው ስትል ተዋክበን እንዴ ታዲያ ቀድሞውኑ ብትነግሪ ምን አለበት? የት ነው ያለው? እዚህ ቦታ ካሜራውን አስጠፍተን እየሮጥን የመጣ ነው እየበረረ ስንመጣ በዛ ሁኔታ ነው ያገኘን። ሰውነትን ትንሽ በሌሎች ጠባሳ ገጣጠሜ የቱ ጋር ነው የሚሰማው ምናምን ነው እንጂ ሁሉ ነገር ይበቃ። ይሄ ገጣጠሜ ጉልበትስ እንዴት ትንሽ እሱ እና ይሄ ከጉልበት በታች ያለው ቦታ ነው መጀመሪያ እንትን ያሉት። ያው ፈተናው በጣም በስቷል ሰሞኑን ዴቦ። እግዚአብሔር ያውቃል እንግዲህ ወርቅ በሳት ነው የሚፈተነው። እንዳንቀልጥፍራ እኛ እንዳንቀልጥፍራ ግድ የለም እንደዛ ይሁን ፈጣሪ አይተውንኛል። አሁንም እሷ ቤት ነው ያለነው። ዞሮ እስኪ አሁን ሞመንቱን አስታውሰን ዴቪ። አሁን እቺ ሴት ቤቷን ማስገባችን ጥቆማውንም አደረሰችን ልትረዳን የመጣችው የሚል ሙሉ በሙሉ እምነት የለኝም። ለአንተም ከጀርባ እያልኩ ነበረ። ምናልባት ይሄ ነገር አሁንም ስለላ እንዳይሆን እፈራለሁ። በአንድ ላይ ላተምድን ምናምን ፈልገው ነገር አስበው። ምን አልከኝ? በአንድ ላይ ራሱ እኮ አሁን ተሰብስበውን አሁን እዚህ ጋር እኮ እኛ እኮ ተሰብስበናል እኮ። እኔ አሁን አንድ ነገር ቴዲ የምነግርህ ነገር ሰው እዛ ጋር ሌላ ሰው ጥቃት እየደረሰበት የግድያ ሙከራ እየተደረገበት እያየ ሊያውም ሴት ልጅ ሆና ለራሷ ነፍስ ትሰጋና ሴት ታመልጣለች እንጂ እስከዛ ድረስ ያን ሁሉ አይታ ያን ሁሉ ነገር ተመልክታ እነሱ ሲሄዱ ጠብቃ ይደረጋል አይደረግም አይደለም። ግን ብዙ ጊዜ የሚታወቀው ሰው ራሱን ነፍሱን ለማዳን ከዛ ቦታ ስውር ለማለት ነው። እንዲያውም ይሄ ነገር ሲፈጸም አይተሃል ብለው እንዳይሉት ገዳዮቹ ወይ ጥቃት አድራሾቹ ራሱን ለመሰወር ነው የሚሞክረው ሰው። እሷ ደግሞ ሴት ልጅ ናት። ግን ያን ነገር ተዳፍራ እዚህ ድረስ እንግዲህ ጥቆማውን በዚህ ልክ አይታ ያየችው ነው መታ የነገረችን። እኔ ድፍረቷም ገርሞኛል። እሱን ነው ነገር ካልከኝ ገርሞኛል። ወንድ ልጅ ራሱ ካሁን በዚህ ሰዓት ደፍሮ እንደዚህ አይነት ነገር አያደርግም። ከዚህ በፊት እንደዚህ አይነት ኬዝ ገጥሞ ነበር። 2 ዓመት ይገርማል። 2 ዓመት ከዛ በላይም ነው ይህንን ነገር ሳይነገር ጸጥ ብሎ ይዞት የነበረው። በሁኔታዎች አረጋገጠን እንጂ ወንድ ልጅ ሆኖ ነው የምልህ። እቺ ደግሞ እንዳያት ደፍራ መታ እያንዳንዷን ነገር ነው ያብራራችሁ። ከነ ልብሳቸው ከነ አቋማቸው ነው ያብራራችሁ። ይሄ ነገር ልክ ነህ። ይሄ አንድ ጥርጣሬ ነው። ያው እኛ ሁሉ ብዙ ነገሮችን የምናየው በተለያየ ዳይሜንሽን ነው። ነገሮችን አቅጣጫዎችን ቀይረን የምናየው በተሰጠ መረጃ መሰረት አየን። ያ ሰው ረዳን ብለን ብቻ አናምነው። እርግጥ ነው እርዳታ ነው ያው በህይወት እንድናገኘው ከዛ ገደል አፋፍ እንድናገኘው ሆኗል በእሷ እርዳታ። ግን ደግሞ አሁንም መከታተል ያስፈልጋል። ስቲል አሁንም ያለ ነው እሷ ቤት እንዳለ መሆኑ ሳይዘነጋ ማለት ነው። እየረዳችን ነው በሚታወቀው። ግን ክትትላችን በዛ መልኩ እናደርጋለን። ዴቪ ይህን ነገር ሀሳብ ማነሳው ለምንድን ነው? አንተ አሁንም በህይወት አለ፣ ያኔም ከራስህ ጋር እንደነበርክ መቼም እገምታለሁ። የፈለገ ጥቃት ቢደርስብህ ድብደባ ቢደርስብህ፣ ስለዚህ በዙሪያክ የነበሩ ሰዎች ማን ነበሩ ጥቃት ሲያደርሱብህ የነበሩት? መረጃ ወጣ የሚል ጥያቄ ሲጠይቁ እንደነበር ከሩቅ ሆና እንደሰማችም ነግራናለች። ምንድን ያለው ነገር የሚለውን እስኪ ተረጋግታል ብዬ ስለማስብ አጫውተን ያለውን ነገር። እሷን ሴት አይተሃል አብራችሁ የነበረች? ምናልባት ከዛ አንጻር ቢታይ ብዬ አስባለሁ። ና ስቴዲ እግሬን ያዝልኝና ከፍ ልበልልኝ። ከፍ ይለው ነው። ይሄን ላግዘው ነው ትንሽ ወዴት ለሳብ በቃ እሺ በቃ ሰላም አለውና ያው አንቺ ከፈጣሪ በታች በአንቺ ቸርነት በህይወት ተገኝቻለሁ። እናት አመሰግናለሁ። እንዴት እንዳለቀስኩ ታውቃለች። ሚዲያውን ትከታተላለች ነው። ትንሽ መለስ ሲበልልኝና አወራሻለሁ። ደህና ነኝ እናት፣ ደህና ነኝ። እስቲ እንግዲህ ገና ደክመን እናገኛቸዋለን እንፈልጋለን። ሁሉም እንዳንቺ አያስብም። ጥሩ ስራ እየሰራን ያለንም የማይመስላቸው ሰዎች አሉ። ብቻው ከፈጣሪ ጋር ተርፈናል አለን። በዚህ አጋጣሚ ያው ተመልካቾቻችንም እሷን እንድታመሰግኑልኝ ፈልጋለሁ። እናንተ ማለት ናት እሷ፣ ህዝብ ማለት ናት። ተመልካች ስለሆነች ነው
ወድቀው ሲያዩን ከዚህ በፊት እስኬንም ወንዝ ተጥሎ አግኝቼዋለሁ እኔና ሮቤል አቤል አግኝተነዋል እና አብዛኛውን ጥቆማዎች የምናገኘው ከእናንተ ነውና ሳታመሰግኑልኝ አትለፉ እኔና አይዞህ ከማለት ባሻገር የዚህችም ልጅ ስም ከኔ ስም ጀርባ እንዲነሳ ፈልጋለሁ በዚህ አጋጣሚ ልጠይቃቸው ፈልገው ይሄን ነው ከዛ ባሻገር ምንድነው ቴዲም ሮቤልም እንድታቁት የምፈልገው በአጋጣሚ ነው ይሄ ነገር የተፈጠረው ያው በቤት አካባቢ ያለው ነገር ጥሩ አልነበረም በማዘርም ሞት ከቤተሰብ ጋር ያለው ነገር ጥሩ አይደለም ይሄን ነገር እኔ እንዳደረኩት ነበር በተደጋጋሚ ምንም እናቴ አንቺ አረፍ አርጊ ባስፈልግ ሰዓት እንጠራሻለን ሜሮ እሺ ችግር የለም እና ያው ተመልካቾቼ ለናገር የፈለኩት በዚህ አጋጣሚ ከቤትም ለቅሶ ቦታ ላይ ነበርን ጥሩ ነገር አልነበረም ከፋሚሊ ጋር ነበረኝ በገዛጅ ነው ምናምን ሚሊየን ብዙ ሰው ነበርና አይበቃ ከዚህ ሁሉ ለምን ራሴ ቤት ሄጄ ራሴን አዘን ጓደኞቼ የሚመጣሉ ከጓደኞቼ ጋር ያንን አዘኔን ዘወጣለሁ ብዬ በቃ ከቤት ከዋናው ከማዘር ቤት ከወጣው ከሆነ ርቀት በኋላ ያው አንዳንዴ ይከብደህ የለ ዞር ብዬ ያለው በመሃልና አንድ ልጅ ትታየኛለች ማለት ያው መንገድ ላይ ሊሆን ይችላል መቼም ያው እኔ በሚሄድበት ሰው ከኋላ ተከተለ ብለ ምንድነው ብለ አትጠይቅም በዛ ላይ ሴት ናት ትከተለኛለች ይመስለኛል ነው የኔ ነው አሁን ያንን አላቅም እና ልክ የሆነ ወደ ሰፈር መታጠፊያ ጫፍ ላይ አንድ ሱቅ አለ በጣም ወዳጄ ነው በጣም ነው የምልህ ቤት እንኳን ባልሆን ቤት በር ላይ አስቀምጦ ይጠብቀኝ ነበር ካመሻው አመሻለሁ ምናምን ስለው ካልዘጋ በሬ ጋር በሆነ ነገር ሸፍኖ የምፈልገውን ነገር ምናምን የሚያስቀምጥልኝ ሰው ነውና ድንገት ጓደኞቼ ይመጣሉ ብዬ እቺ ትንሿን ውሃና ቆሎ እሱን እስከገዛ ነበረች ያቺ ልጅ በቃ እየተከተለችኝ የመሰለችኝ ሰው ነበረች ሶ ምንድነው ሱቁን እንዳለፍክ ትንሽ ሄደት ብለህ ነው የምትዞረው እንደዚህ እና ሱቁ ጋር እየገዛው ከከፈልኩ ባለ ዞር ስል አለች አይ ቆይ እስቲ ከታጠፈች ርቀት ነው አብራህ የተጓዘችው ወይስ በጣም ከኔ ይኸውልህ ከማዘር ቤት ወደ እኔ ጋር እኔ ውስጤ ራሴ ጋር ያለው ትራንስፖርት ያስይዘኛል ባይዘው መንገዱ ግን ላይ የነበረው ሐሳብ ስለነበረ በቃ ራሴን ያዳመጥኩኝ ቤት ገብቼ በአዲስ መንፈስ ለመቀመጥ ነው ገብቷል ሐሳቤና ረጅሙ መንገድ አብራኝ ነበረች ከዛ አይ ስታጠፍ ከታጠፈች አብራኝ የሆነ ችግር አለ በቃ ምንም ይሁን ምን ሴት አይደለም የፈለገው እንትን አንቄ ነው ጠይቃት ምናምን ብዬ ዞር ስል የለችም ልታጠፍ ስል ቀድሜ መዞር እንዳልነበረብኝ የታወቀኝ አሁን ነው ጓጉቻለሁ ገብቷል እሷን ለመያዝ ስለጓጓው ገና መታጠፊያው ጋር ስደርስ ዞርኩ ወደሷ የለችም እጥፍ ነገር ስል የሆነ ሰው ብቻ የሆነ በምን ይምታይ በምን አላቀም ከዛ ተፈጠረ አላቀም ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን የሆነ ግቢ ውስጥ ገባን ሻሽን የሚያዝ ነበር የሷ ነበረ ገብቷል አሁን ነው መዞሬ ቆጨኝ ግንብ ነው ግንብ ላይ መቼም እንዲዞረህ እንዲያይዞርም መጋጨትህ ነው ያን የተፈጠረው ለኔ ገብቷል የግንቧ መጨረሻ ላይ ቆሞ የሚጠብቀኝ ሰው ነበር እሷን አይቼ ስመለስ ነው ይሄ ነገር የሆነው ከዛ የሆነ ግቢ ነው ምንድነው ዶንያ የሚመስል ነገር ላይ አለ ጭምብል አረጉን ከዛ ገባን
ኦኬ ነቅታል ይዛ ሰዓት ግቢ ውስጥ ከገባም በኋላ ነው እኔ የነቃሁት እና ትልቅ ግቢ ነው ስነቃ ምንድነው ምናምን ነገር ያልኩት 4 እያያቸው ነው አዎ 4 ገለጡኝ የተፈለገው ፊታቸውን እያሳዩላል ኖ ማክስ አድርገው ከቦታ ቦታ ሲቀያየሩ ቦታ እንዳላይ ነው ፍላጎቱና አባ ምንድነው ምናምን ስል አንተ ጋር የምንፈልገው ነገር አለ እሱን ከሰጠህን በሰላም እንለያያለን እሺ ምንድነው የታሰርኩበት ገመድ ያንዶም በጣም እንትን ሲላቸው ሌላ ቀይረው ነው ቀጭን ሆኖባቸው በትግል መሃል ምናምን እንትን ይያለ እጅህን እኮ ይቻላል ገመድ አምጣ ገመድ ተባለ ይሄ በሬ ራሱ ለበሬ ራሱ የማይሆን ገመድ ነው አስረውኝ የነበረው በቃ ዱላ ነው በቃ አልገባህም በቃ ምንድነው የትኛውን ፋይል ነው ከመች ጀምሮ ነው ያለኝ ከ3 ወር ከ4 ወር ከምናምን በፊት የነበሩ በተለያየ መንገድ ያስካቸው የኛ አባላቶች አሉ ኦኬ አንተ በስራ መሃል ያስካቸው አሉ እና እነሱ ፍርድ ቤት ይግባኝ ጠይቀዋል ስለዚህ ፍርድ ቤቱ ደግሞ ያንን ማስረጃ በድጋሚ ማየት ፈልጋለሁ ይምጣ ብሏል ገባ ሶ ከኔ እጃ ማስረጃ ወጣ ማለት እነዚህ ሰዎች ማስረጃ የለም ይባላል ወጡ ማለት ነው በቃ እኔ አልገባችሁም ማለት እኔ አሁን እንደዚህ መቆሜ ራሱ ይገርመኛል በዚህ ሆነ ገዘፍ ያለ ሰው ይመስለኛል ከሆነ ሰዓት በኋላ የሆነ ብዥታም ነው እየሆነብኝ የመጣው ዱላ በጣም በስቷል በዛ ላይ እዚህ አካባቢ የረገጠኝ ሰው ነበረ ከወደኩ በኋላና መጣና በቃ እዛ የተለመደው ቦታ ወሰዱትና ትንሽ ሞክሩ ካልሆነ የሞተ ሲመስላችሁ ጣሉት አውሬ ይበላዋል በቃ ማንንም እውነት ነው ማንንም አላየኝም እንደው ፈጣሪ ልጅ ካልኳት አይታይ መጣች እንጂ እናንተ ጋር በሰዓቱ ማንንም ያየኝ ሰው ወደዛ ቦታም ሲወስዱ ማንንም እኔም ደግሞ ቦታውን አላየሁት እዛው ቦታ ላይ ስትወርዱ ነው በቃ ጭምብሎ ወልቆ ወደ ድብደባ ይገቡት ከዛ ወለቀ በለው ነው በቃ አምጣው ፋይሉ አምጣው ኧረ እባካችሁ ተውኝ እኔ አልሰጥም እንደው እኔ እንኳን እገልሃለሁ አለኝ እኔ በሞት እንኳን ጓደኞቼ የሚተውት ጉዳይ አይደለም ከዛ አንደኛው ምን ይላል ያው ከገደልነውማ ያው አብሮት የሚሰሩ ሰዎች ምናምን ነገሮችን አይተውም እኛም መቀመጫ ልናጣ ነው ምናምን ይላል አትንበጫበጭ ምናምን ይላል እርስ በርስም ሊግባቡ አልቻሉም ገብቷል በቃ አለቃ ያለው ግደሉት ነው ይገደል ምናምን ነገር አንድ ሰው ከማሉለስ ብቻ እየተባባሉ አንድ አለቃ አላቸው እነዚህ ሰዎች ማለት ነው እኔ አለቃ ይሁን አይሁን አለቃ 4 ነበሩ 5ኛ መጥቶ እዛ ቦታ ውሰዱትና ኦኬ አዛዥ ማለት ነው እድላችሁን ሞክሩ ካልሆነ ግን እዛው ገላችሁ ጣሉት ነው አውሬ ይበለዋል አድራሻውም አይገኝም አይነት ነገር ነው የተፈጠረው ከዛ እርስ በርስ መጨቃጨቅ ጀመሩ እንትን ነው ኖሬ አይደለም ሚንስ የሆነ እንትን ነው የሚሰማኝ የሆነ ሁካታ ቅዠት አይነት ነገር ነው እግራቸው እንደዚህ 4 ምን አይሆንብኛል አንድ ሰው እግር መጨረሻ ላይ በቃ ካቅማቸው በላይ እኔም ካቅሜ በላይ ነው ዱላው እነሱም ከዛ በላይ ደከማቸው መሰለኝ ጥፍንግ አድርገው አስረው ከጫፍ ላይ ያያችሁት ቦታ ገፍትረው ጣሉኝ ግን ያው በሞትም ኖሮ ይሄን ነገር ያደረገውን ሰው አናጠውም ነበር ምክንያቱም መጀመሪያ ግቢ ውስጥ በነበረኝ ትግል እንደምንም ብዬ ከአንዱ ኪስ ውስጥ ያወጣኋት ትንሽዬ ዋሌት አለች አድሞት ወይ ተጋደይ ኮንሽ አድሞት ወይ ተጋደይ እንደምንም ብዬ እቺን ለማትረፍ ችያለሁ በሰራ ሰርተህ ነው እኮ የመጣው ቦክሰሪ ውስጥ ነበር በነገር ላይ ሱሬንም ሊያወልቁት ይችላሉ ብዬ ቦክሰሪ ውስጥ ነበር ከትቼ የነበረው እንዴት መጣልክ ምንም እንትን የሚይዘው ነገር በህይወት ሞታል መሰል ብዙ ነገር ነው ያለው እንጂ ያለው ተንቀሳቃሽ በደም ካርዶች ያሉት ነው ኤቲኤሞችም አሉት በህይወት ሞታ ስላልመሰለኝ ያው ለእናንተ ቢያንስ ማስረጃ የሚሆን ነገር ይዤ ልውጣ በሚል ገና ነን እኛ ገና ነን እነዚህን ወንጀለኞች ሳንይዝ አንዴ አፈር አንቀምስ እነዚህን ወንጀለኞች እንዳለ እያንዳንዳቸውን ሳንይዝ የለም ወደኋላ ስለዚህ እስኪ ቦታውን አድራሻቸውን በክትትል እንግዲህ ማወቅና ማለት ነው መታወቂያውን በባንክ ቡኩም እንችላለን በተቻለው ነገር ቪዛ ካርዶችም ያሉት ይመስለኛል አለ አሁን ነው ከተረጋጋው በኋላ ያዩት ኢንተርናሽናል ካርዶች አሉት እዚህ ላይ ምናልባት ኤክስፓየር ዴቱ ምናምን እንጂ ወይ ፌክ ነገር ከሆነ ይሄ ዓለም አቀፍ መሰለኝ ቪዛ ነው የቪዛ ካርድ
እስቲ እንደምን አድርጉና የሴት መታወቂያም አለ እዚህ ውስጥ የሴት መታወቂያም አለበት። የሴት አለው? የትኛው ነው እንትኑ አላውቅም። እስኪ ስማቸው። የሴት መታወቂያ ነው ይሄ ወንድ ነው። ኦኬ የተለያዩ አድራሾች ናቸው። ለማንኛውም እስኪ የአንድ ቤተሰብ ምናምን መሆናቸውንም እንትን እንላለን፣ ቼክ እናደርጋለን። መምጣትም ካለብኝ እንግዲህ ቦታው ላይ መገኘት ካለብን ኖርማሊ አሁን ቦታ እንቀይራለን። ያው ሰው ቤት ነው ያለው። የመጀመሪያ እርዳታ ለመስጠት ስለሆነ ሰው ማስጨነቅ ነው። ልጅቷን በእርግጥ በጣም በከፍተኛ ሁኔታ አሁንም ቢሆን ከኛ እንድትለይ አንፈልግም። ጥልቅ የሆነ መረጃዎችንም ሆነ ምስክርነት፣ ሌላም ነገሮች ክትትሎች እናደርጋለን። ከዛ ውጭ ዴቪዬ አንተን ፈጣሪ እንኳን አተረፈ በምንም አይነት ክፉ አጋጣሚ ብናገኘው ያው ተርፈ መገናኘታችንና ወደፊት አሁን ማለታችን የማይቀር ስለሆነ እንግዲህ በቅርብ ሆነን አንተም የአይምሮ ጨዋታን ተጫወት ከኛ ጋር በአይምሮ የምታሰላስለው እኛ ደግሞ በእግር እየተከታተልን እየሄድን በደንብ ከጀገንክና ደግሞ በአካል መገኘት ካለበት በአካል እየተገኘን ምንሰራቸው ክትትሎች ኖረውን እንግዲህ ከተመልካች የምናደርስ ነው የሚሆነው ማለት ነው። ያንን እናደርጋለን። ዴቪዬ በድጋሚ ደስ ብሎኛል። ድጋሚ በዚህ መልኩ ስለተገናኘን ያው በዚህ መልኩ ባይሆንም እንዲሁ ስለተገናኘን ያው እንግዲህ አሁንም ደግሞ ብዙ ማስረጃዎችን ሰጥተናል። ሌላም ነገር ደግሞ የምታስታውሰው ነገር ካለ እረፍት አድርግና መልክ ካየው ለያል መልክ ካየ ትለያለህ። እኛ የነዛን ነገሮች ነው በጣም አሪፍ። አሁን እዚህ መታወቂያውን ለማየት ይችላል። አሁን እዚህ ተኝቼ እናንተ ስራ ትገቡ ያው አሁን ቅድም የወንድ ነው የሴት ነው ያልከው መታወቂያ ወንዱ እሱ ነው ራሱ ነው ማለት የራሱ መታወቂያ ነው። ሴቷ ደግሞ ማለት ከኋላ ስትከተለኝ የነበረች ልጅ ትመስለኛለች። እቺ ሴቷ ናት እና ራሷ ናት። እቺ ጥቁር ናት፣ ጸጉሯ ረዘም ነገር ያለ ብታያት በደንብ ትለያታለህ። ጥቁር እሱን ሰውዬውንስ በደንብ ትለያለህ? በደንብ እሱም ያው ነው ጠቆር ያለ ነው በጣም አንዱ ማለት ነው። ሌሎቹ አንዱ ጥቁር ረጅም ነው፣ ጸጉሩ ሉጫ ነገር ነው። ከአራቱ ወይስ አምስተኛው የመጣው ነው? አምስተኛው በጣም ትልቅ ሰው ነው በነገራችሁ ላይ እንደማን ልበል ከስኬ ሁላ ትንሽ የሆነ ገዘፍ ይላል። አዎ እና ድምፁ ራሱ የሆነ ፓወር ያለው አይነት የሚባለው ጠንከር ያለ ድምጽ ያለው ሰው ነው። ብቻ አራቱንም ባያቸው ለያቸዋል። ስለዚህ ይሄኛው ከአራቱ አንዱ ነው። አምስተኛ የመጣው ሰውዬ ፊቱን መልኩን ግን አይተኸዋል? አላየሁትም። ከስር ነበርኩ። አሁን እንዴት አልተነሳውም? ረጅም ነው። እንዴት እግር ነው። ጫማ ቁጥሩን እንኳን ላስታውስ ይችላል። ኧረ እንኳን ተረፍኩ። እሱ ነው እንደመጣ ፊቴን የረገጠኝ። አዎ ከዛ በኋላ ነው ብዥ እያለብኝ የነበረውና ትንሽ ጫማ ቁጥሩን እዚህ አካባቢ መፈለግ ይቻላል። ቁጥሩን እንኳን መለየት በጣም ከባድ ነው። በተሻለ ሁኔታ ምን ተከታትለን እንግዲህ ማንነታቸው የምንገልጥ ነው የሚሆነው። ፈጣሪ ይርዳን፣ እኛም በርትተንበት ክትትል አድርገን እንግዲህ ወደ እውነታው ምን ደርስ ነው የሚሆነው ማለት ነው። ውድ ቤተሰቦች ያው ዴቭን ተመልክታችሁታል። ሰሞኑን በብዙ ፈተናዎች እያለፈ ሀዘን ላይ ያለ ልጅ ነው። አሁን ደግሞ ድጋሚ እንዲሁ እሱንም ለማጥፋት የተኬደበት ርቀት በጣም ሰፊ ነው። አሁንም ያለው ማናቃት ሴት እንግዲህ ጥቆማውን አድረሳን ድጋሚ ቤቷን ለእሱ ተገኝቶበት ከነበረው ገደል አፋፍ ወይም ጫካ አካባቢ የእሷ ቤት ቀረብ ይድረስ ስለነበረ ወደ እኔ ቤት ካላመጣችሁ ብላ እሷ ቤት ሆነ ነው እንግዲህ የተወሰነ እርዳታም እየተደረገለት ያለው። ዞሮ ክትትል አድርገን አሁንም ቢሆን ቀጣይነቱን የምናየው ነው የሚሆነው። እነዚህን ጉዳት አድራሾች ማናቸው፣ ምንድናቸው፣ አላማቸው ምንድነው በይበልጥ በደንብ አድርገን አነፍንፈን ይዘን የምናቀርብ ነው የሚሆነው ወደ እናንተ። ቴዶ አጠገብ ያለ እኔም ወንድማችሁ ሮቤል፣ ወንድማችን ዴቮ ጋዜጠኛ ከጀርባም እነ ኢሳያስ ወንዴ አብዲ ሁሉም ከጀርባ ሆነን እየተጋገዝን ነው ያለ ነው ማለት ነው። ውድ ቤተሰቦች አብሮነታችሁ ከኛ እንዳይለይ ለዴቮ ጸልዩለት፣ እንድንበረታ ለሁላችንም ጸልዩልን። አብረን እንቆይ። አመሰግናለሁ ዴቪ። አይዞኝ እንግዲህ በርቺ። ግን እና ቦታ እንቀያየራለን። እሺ በል ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል።
ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቴዶዬ አሁን ወደ ተባለው አድራሻ መታወቂያቸው ላይ አድራሻቸውን አፈላልገን ወደ ተባሉት ግለሰቦች ቤት ደርሰናል ማለት ነው። እንግዲህ ተጠቁመን ይሄ ስለመሆኑ አድራሻው ግቢውም ይሄ ስለመሆኑ ታውቋል። የአንደኛው ግለሰብ ማለት ነው መታወቂያ የተገኘው ወይም ዋሌቱ የተገኘው የአንደኛው ግለሰብ ነው። እዛ ዋሌት ውስጥ ደግሞ አንድ የሴት መታወቂያና አንድ የወንድ መታወቂያ ነው ያለው። ወንዱ እንዲህ በደረሰ መታወቂያ መሰረት እዚህ ቤት እንደሚኖር እንግዲህ ቤተሰቦቻችን ያው አብረን የምናይ ነው የሚሆነው። እውነት ይህ ሰው ራሱ ነው አይደለም የሚለውን ነገር ሄደን የምናይ ይሆናል ከቤተሰቦቻችን ጋር። ይሄ ብቻ አይደለም፣ ያው ሰውየውም ደግሞ ዴቭ እንዳየው እርግጠኛ እንደሆነ እንደሚያውቀው ነግሮናል። የምንቀርጸውን ቪዲዮ ደግሞ ወስደን ለዴቭ አሳይተነው በደንብ የምናረጋግጥ ነው የሚሆነው። ቤተሰቦቻችን እንግዲህ በሩ ጋር ቆመን ነው የምናናገራችሁ። ወደ ውስጥ ደግሞ አሁን በዚህ አጋጣሚ እንትኑን ክላሪፋይ ለማድረግ የተገኘው መታወቂያ የአጥቂዎቹ የአጥቂው የራሱ ዋሌትም ሊሆን ይችላል፣ መታወቂያም ሊሆን ይችላል። የአጥቂው እነዚህ ሰዎች ነጣቂም ከሆኑ ልክ ዴቭን እንዳደረጉት ሁሉ ነጣቂዎች ከሆኑ የሰው ዋሌት ይዘው ሊሆን ይችላል። አናውቀውም። ምናልባት አሁን የመጣንበት አካሄድም ልፋትም ሊሆን ይችላል። ግን ደግሞ እሱም በመረጃ ነው በማስረጃ በሂደት ነው የምናረጋግጠው። ስለዚህ የዚህ የመታወቂያ ባለቤት እዚህ ቤት ስለመኖሩ እናውቃለን። እሱ ነው ወይ አይደለም በማስረጃ እናጣራለን። ካሜራ ይዘናል። ማናችሁ ምንድናችሁ? ሌባው ከሆነ ይጠራጠራል። ራሱን ለማሸሽ ብዙ ሊያደርግ ይችላል። ጥቃትም ሊያደርሱ ይችላሉ። ስንት ሰው እንዳለ ማናውቅም ቤት ውስጥ ወይም ግቢ ውስጥ ማን ናቸው የሚለውን እኛ ስሙዝ ለማድረግ ነው የምንሄደው አካሄዳችንን። ስለዚህ እንደተለመደው ዛሬ አካሄዳችን የምናደርገው ቀጥታ ወንጀለኛው እንደፈለግን መስለን ሳይሆን የምንሄደው እንግዲህ 1 ለ5 ወጣቶች አደረጃጀት በሚል አደረጃጀት ለመፍጠር ከመንግስታዊ ተቋም እንደተላከን አይነት አድርገን እንሰራለን ማለት ነው። በዛ መሰረት እንግዲህ መረጃችን መሰብሰብ ነው የሚሆነው። ቴዶዬ በትክክል ቤተሰቦቻችን እንግዲህ ሮባ በደንብ አድርጎ ዝርዝር አድርጎ ብትንትን አድርጎ አስረድቷቸዋል። አሁን ደግሞ እንግዲህ የሚጠብቀን ሰው አለብን። ሄደን እናደርጋለን። እሺ የግቢ በር ነው። ትከፈታለች መሰለኝ። ልክፈታ? ይከፈት ነው። እስኪ ይከፈታል። እግዚአብሔር ይመስገን። እንዴት ነው? አብርሃም የተባለ እዚህ ነው። ይሄኛው እሺ ለፍት ያለው ነው። አዘጋጁት እዚህ ቤት ሰላም ነው? ሰላም ነው። እግዚአብሔር ይመስገን። እንዴት ነው? አለን። እግዚአብሔር ይመስገን አለን። እሺ ጤና ይስጥልን። እንግዲህ የመጣ ነው ከ1 ለ5 ወጣቶች አደረጃጀት ነው። በወረዳ ታቅፎ የሚሰራ የተቋም ነው ማለት ነው። እዚህ አካባቢ ላይ እንግዲህ ወጣቶችን ስንጠያይቅ ወጣቶች የት ነው ያሉት የት ይገኛሉ ብለን ስንጠይቅ ወደ አንተ ወደዚህ ቤት መርተውናል። አብርሃም ስለሚባል ግለሰብ ምናልባት አንተ ከሆንክ አላውቅም። የአብርሃም ቤት ይሄ ነው? አዎ አብርሃም አንተ ነህ? መልካም። እንግዲህ ለአካባቢው በጣም ብዙ ለወጣቶች ብዙ ነገሮችን እንደምትሰበስብ ምን የተወሰኑ ነገሮች ስለአንተ መረጃ ሰምተን ስለነበረ እንግዲህ 1 ለ5 ለማደራጀት መተናል ማለት ነው። አንተ ከዚህ ሰፈር ላይ ያው እዚህ አካባቢ ላይ አንተ የተሻለ ተደማጭ ነህ ተብለንም ተጠቁመን ወደ አንተ የመጣ ነውና ያው ወጣቱንም ለማስተባበር ስራውንም ደግሞ ለመስራት አንተ ስለምታስፈልገን ያው አንተን ልናናገር የመጣ ነው።
ያው እንዳልኩ ካሜራም ይዘናል። የሚዲያ ክፍል ነው የሚሰራው ስራችን፣ ከሚዲያም ክፍል ጭምር ነው። በቪዲዮም ሪከርድ ያደርጋል፣ በቃልም ቃል ይወስዳል። መረጃዎችን እንለዋወጥና ወደ አደረጃጀቱ ወደ አካሄዱ የምንቀጥል ነው የሚሆነው። ለዛ እንግዲህ ያንተ ፍቃድ ያስፈልገናል። ከዛ ውጪ እኛ የቀረጻ ፍቃድም አለን። የስራ ድርሻችንም የሚያመለክት ያ ስለሆነ እንግዲህ ከጀርባ ወረቀቱን ያሳያል፣ መመልከት ትችላለህ። የቀረጻ ፍቃዱንም ሁሉ ነው ህጋዊነቱን ማለት ነው። አዎ እኔ አላወራሁም። ይኸው እናንተ ብዙ አወራችሁ እና ማንነታችንን እናስተዋውቃለን። ያንተን ደግሞ አዎ እኔ አሁን ያው በአንድ ለአምስት እንዳልከው ተደማጭነት ቢኖረኝም ከኔ ደግሞ የተሻሉ በጣም በርካታ ሰዎች ስላሉ ወደዛ ሄዳችሁ የተሻለ ነገር ብትጠይቁ እናንተ የተሻለ ነው ብዬ ነው የማስበው። አዎ ምንድነው እንግዲህ አቶ አብርሃም አንድ ለአምስት አደረጃጀት ማለት ለምሳሌ በአንተ ስም 5 ሰዎች ታቅፈው አደረጃጀቱ ላይ ይገባሉ። ከዛ የሚሰጠው ይሰጣል ማለት ነው። ድርሻው ምን ድርሻ ይኖራችኋል፣ ምን ትሰራላችሁ፣ አንተ የራስን ድርሻ ትወጣለህ። ልክ እናንተ ተደማጭ ሆኖ ደግሞ ሌላ አንድ ግለሰብ ይኖራል አይደል እዚሁ መንደር ውስጥ። ያንንም ሰው ደግሞ እንደዚሁ እያገኘን 10 ሰው ካገኘን ቢያንስ በ10 ሰዎች ውስጥ የሚታቀፉ 5 ሰዎችን ወይም ደግሞ አራት ሰዎች በውስጣችሁ ይኖራሉ። ያ ሲሆን ብዛት ይኖራል። በዛ ላይ ደግሞ ያልከው ነገር ገብቶኛል። በዛ ላይ ተጠቃሚ ትሆናለህ። ያው አንዳንድ ጥቅሞች ይኖራሉ፣ ጥቅሞች ይኖራሉ። ያው አንተን የመረጥንበት ምክንያት ልክ እንዳልኩ ተደማጭ ነህ፣ በሰፈሩ ላይ ወጣቶች የሚያከብሩ ሰው ነህ እና ይህንን ነገር ደግሞ በምታስተባብርበት ሰዓት አንተ ጋር የሚደርሱ ጥቅሞች ይኖራሉ፣ የምትጠቀማቸው ነገሮች ይኖራሉ። ስብሰባ በሚኖርበት ሰዓት አንተ ነህ ማኔጅ የምታደርገው ያንን ነገር በዛ የምትጠቀመው ጥቅም ይኖራል እና ያው ለአንተም አድቫንቴጅ ነው ይሄንን ነገር። ይሄ ድል ወደ አንተ መምጣቱ ለአንተም አድቫንቴጅ ነው። ማው አድቫንቴጅ ሊሆን ይችላል፣ ግን እኔ አሁን ስራዎች ምናምን ተደራራቢ ስራዎች ስላሉብኝ ይህንን ነገር ለማድረግ ጊዜ ምንም ስለሌለኝ ሌላ ከኔ የተሻለ ሰው ስላለ መንደር ውስጥ በጣም በርካታ ወጣቶች እንዳሉ እናንተም ታውቃላችሁ እያስባለሁ። ያው መረጃውን ሰብስበን ነው እኛ ኦልሬዲ የመጣ ነው። መረጃውን ስንሰበስብ አንዱ የተጠቆምነው ስም ወይም ግለሰብ አንተ ስለመሆነ ነው። ከዛ ውጪ በአንተ ስር ሰዎች ካሉ የአንተ ሜምበር ኦፍ እነዚህ አንድ ለአምስት አደረጃጀት ውስጥ ያሉ ሰዎች ራሳቸው ኃላፊነት ወስደው ለአንዱ ኃላፊነት መስጠት ትችላለህ። አደረጃጀቱ እስኪሰራ ግን ቢያንስ አጀማመሩ ላይ አብረህም ብትሆን የሚል ነው እሳቤው። ሌላ ክፋትም መጥፎም ነገር የለውም። በቀናነት ተረስተህ እንግዲህ አዎ እኔ ሀሳባችሁ በጣም ቆንጆ ሀሳብ ነው። እኔ ደግሞ ጊዜ የለኝም። እናንተ ያው ጊዜ ኖራችሁ ስራችሁ ነው አይደል እናንተ። እኔ ደግሞ ሌላ ውጪ የምሰራው ስራ አለኝ እና ከጊዜም አንፃር እኔ ጊዜ ስለሌለኝ ብዙ በርካታ ወጣቶች መንደር ውስጥ ስላሉ ጊዜ ያላቸው ሰዎች ስላሉ ከኔ በለጠ ደግሞ አቅም ያላቸው መስራት የሚችሉ ወጣቶች አሉ። እኔ እነሱን ልጠቁማችሁና እናንተ ወደዛ ይሄንንም ነው የምንፈልገው። ቤት ገብተን ደግሞ ያለው ጥቆማ እነዚህ ብለህ የምታስባቸው ሰዎች አሁን እንዳልከው ነው። አንተም ስራ እንዳለ ሁሉ እኔም ተጨማሪ ስራ አለኝ፣ እሱ ከጀርባ ሁላችንም ተጨማሪ ስራዎች አሉን። ይሄ ግን እንደው ይሄን የዚህን ዘመን ትውልድ ወይም ወጣቶችን ተጠቃሚ ያደርጋል ብለን የምናስበው ነገር ስለሆነ ከላይ ከአመራር የወረደ ሀሳብ ነው። ያ ሀሳብ ጸድቋል። ኦልሬዲ ወደ መሬት ለማውረድ ደግሞ እኛ ተመካክረን ወጣቶች መስራት ስላለብን ነው። ያ ነው። ከዛ ባለፈ እንዳልከን እኔ ጊዜ ልግን ጥቆማ መሰጣችኋለሁ። መልካም የተደገፈ ሀሳብ ነው። በቃ እኮ እኔ ጥቆማውን መጥቼ የምሰሩበት እናንተ ጋር መጥቼ ግዴታ ገብታችሁ ማውራታችን ብዙ አስፈላጊ ያልመሰለኝም እና ያው ጊዜ ስለሚወስድ ቆመን ከሚሆን በሚል ነው። ቁጭ ብለን ያው አስቸኳይ ስለሆኑ ደግሞ ጉዳዮቹ ሪካርድ የሚያደርገው ስለምንሰጥ ነው። እያንዳንዷን ነገር ስለምንይዝ በዚህ ቤት ቁጥር በትክክል ስሞችን ለመያዝ ያህል ነው። በነገራችን ላይ እንደው አንዳንድ ጥያቄዎችን ለመጠየቅ ከዚህ በፊትም እንደዚህ ብለው የመጡ ሰዎች ነበሩ እና ብዙ ተፈጻሚነቱ ላይ ብዙ ጥርጣሬ አለኝ። እናንተ ምን ያህል ይህንን አክሰሱን ተጠቅማችሁ ምን ያህል ተፈጻሚ ታደርጋላችሁ የሚለው ላይም አሁን ጥያቄ አለኝ። ያው ብዙ ኃላፊነት ውስጥ ባልገባበት ደስ ይለኛል፣ ግን ደግሞ እናንተ ጊዜያችሁን መስዋዕት አድርጋችሁ ከመጣችሁ 5 ደቂቃ ብቻ ነው የምሰጣችሁ። መልካም ያው ምናልባት 5 ጨምርልናል። 10 ደቂቃ በአጠቃላይ 10 ደቂቃ በቂያችን ነው። 10 ደቂቃ በቂያችን ነው። ዞሮ ባለመግባባት ውስጥ እንግዲህ 10 ደቂቃ እንዲሞላን ነው መሰለኝ። በመግባባት 10 ደቂቃ ጥሩ ሰዓት ከሰጠህን ያንን ወስደን ለተሻለ ለውጥ ነው። እንዳልከው ነው። ከዚህ በፊት እንደዚህ ተጀምሮ ይቆማል ኖረው ያውቁ ይሆናል። አሁን ባለው ሁኔታ ግን በጀት የጸደቀበት አመራሮች ወደሚወሰኑበት ብዙ ነገር ነው ያለው። እኛም ጊዜ ሰጠነው ቪዲዮም ደግሞ የምንይዝበት ምክንያት ለዛ ነው። አሁን ለአመራሮቻችን
ግዴታ ማቅረብ አለብን። ማን ጋር ይሄ ነገር ደረሰ፣ ማን ተጠቀመ፣ ማን ጥቅሙን ወሰደ የሚለውን ነገር በማስረጃ ይዘን ነው ያው ለአመራሮቻችን የምንሰጠውና አንተም ደግሞ ከተጠቀምክ በኋላ ይህንን ነገር ካደረገን በኋላ ሄደን ይህንን ቪዲዮ ለአመራሮቻችን የምናስረክብ ነው የሚሆነው። ያው መተውም እነሱ ደግሞ በአካል ከእናንተ ጋር የሚገናኙ ነው የሚሆነው። ስለዚህ ያው ለስራችን መሆን አለመሆን የሚለው ነገር ሙሉ ለሙሉ ታማኝነት ሰጥተህን እንድንሰራ አብረን እንድንሰራ ነው የምንፈልገው። እንደነገርኩ አንተም ደግሞ በደንብ በሚገባ ጥቅምህን ታገኛለህ በምትሰራው ስራ፣ እንዲሁም ደግሞ በምታስተዳድረው ነገር ጥቅምህን ታገኛለህ። ከስራህ የሚሰሩ ብዙ ሰዎችም አሉ። ወጣቶችን ለማደራጀት ያህል ነው። ያው ጊዜን ብትሰጠን 5-10 ደቂቃ ነው የምንፈጀው ነው። እሺ ችግር የለውም። 5 ደቂቃ ብቻ ነው። እሺ መግባት ትችላላችሁ። እሺ እንዴት አለ? ሰላም ነው። እግዚአብሔር ይመስገን።